ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ ታሪክ አይነግረንም። እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካቸዋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። አምላካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርቲ ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስ አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱን። ክርስቶስ ምን አለ? እንደ እባብ ልባሞች ሁኑ፣ እንደ ርግብ የዋሆች ሁኑ ይልሃል። ምን ማለት ነው? የዋሃትን ከጥበብ ጋር አዋህዳችሁ ያዙ ማለት ነው። ጥበብን ያለ የዋሃት አትያዙ፣ ተንኮለኛ እንዳትሆኑ። የዋህነትን ያለ ጥበብ አትያዙ፣ ሞኞች እንዳትሆኑ ማለት ነው። እንደ እባብ ብቻ ሁኑ አላለም። ለምን? እባብ ሁነን እንዳንቀር። እንደ ርግብ ብቻ ሁኑ አላለም። ለምን? ሞኞች ሁነን እንዳንቀር። ስለዚህ ጥበብን ከየዋሃት የዋሃትን ከጥበብ ጋር አዋህዳችሁ ያዙ አለ። እንደ እባብ ሁኑ ማለት ምን ማለት ነው? እባብ ራሱን ይጠብቃል ነው። ራሱ እንዳይገኝ ይቀብራል። ሌላውን አካል ተደብድቦ ምንም ብትበልጠው ብትቆርጠው በኋላ ራሱ ስላልተገኘ ብድግ ብሎ ይሄዳል። ለምን? ህይወቱ ራሱ ላይ ነው ያለው። እናንተም ራሳችሁ እኔ ነኝ፣ እኔ ክርስቶስ የእናንተ ራስ ነኝ፣ እኔን እንዳትክዱ፣ እኔን በክፉ መንግስታት እንዳትለውጡ፣ በጊዜያዊና በኃላፊ መንግስት ለውጣችሁ እኔን እንዳትክዱ። ስለዚህ ራሳችሁ እኔ ነኝ፣ እኔን ጠብቁ። ሌላውን አካላችሁን ግን ይፍለጧችሁ፣ ይቁረጧችሁ። እኔ ሕያው ነኝና ትነሳላችሁ። ሰምተሃል? ክርስቶስን አምልከህ የዘላለም ህይወት ለመውረስ ብትነሳ ይሻላል ወይስ አሁን ስትሽመደመድ ኑረህ የግሌ ሰላይ ነኝ ደህንነት ነኝ እያልክ ራስ በራስ አሳልፈ ወንድምህን ለሞት አሳልፈ እየሰጠህ ኑረህ የገሃነም ብትወርድ ይሻላል? ምረጥ። እኔና ቤቴ እግዚአብሔር እናመልካለን። አንተ ዛሬ የምታመልከውን ምረጥ ወዳጄ። ዓለም እንደሆነ ይጠላሃል። ማተብን ካልበጠስክ አይለቅህም። ክጃለሁ ካላልክ አይለቅህም። ስለዚህ ዓለምን የምናሸንፈው በሞትም እንደሆነ ልታስተውል ይገባል። እንደዚያ ነው ቅዱሱ መጽሐፍ ይነግረናል። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት። አቤት የእግዚአብሔር ባንሆን ኑሮ ይቆጨን ነበር። በእውነት የምድራውያን መንግስታት ተከታይ ብንሆን ኑሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኑሮ ይቆጨኝ ነበር። እውነቱ አንተ ሞኝ እንዲህ ይልሃል ቅዱሱ አምላክ። እስከ ሞት ድረስ የታመንከውን የህይወትን አክሊል እሰጥሃለሁ ይልሃል። አየኸው? እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበት የመዳን አማራጭ መንገድ የለውም ብለህ እንዲህ ይልሃል ቅዱሱ አምላክ። እስከ ሞት ድረስ የታመንከውን የህይወትን አክሊል እሰጥሃለሁ ይልሃል። አየኸው? እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበት የመዳን አማራጭ መንገድ የለውም ብለህ እመን ማለት እኮ ነው። አውቀሃል? የመዳን አማራጭ መንገድ የለውም። ኦርቶዶክስ ስለተጠላ በዓለም ላይ ስለተገፋ የሚገፉበት እምነት አልፈልግም ብለህ የሚገፉት ጋራ ብትጠጋ ሞትን እንጂ ህይወትን አታገኝም ማለት ነው ወዳጄ። ሰምተሃል? ይሄ ነው የፈራው ከገለአድ ይመለስ ይላል መጽሐፍ ቅዱስ። የፈራ ከገለአድ ይመለስ ምን ማለት ነው? ሞትን ከፈራ ከሚገሉት ጋር ሁን ነው። በቃ ይሄ ነው ክብራችን እንደሆነ ማመን ያስፈልጋል። ቅዱሱ አምላክ እንዲህ ብሎ ነው የነገረን፣ ዓለም ይጠላችኋል። በቃ ስለዚህ በዓለም አቀፍ ጥላቻ ስር የሰደደ ነው። እንደ ሀገር አቀፍም ከዛው የተወለደ ነው። ከዓለም አቀፍ የተወለደው ጥላቻ በሀገር አቀፍ በእውነቱ ኦርቶዶክሳዊት ቤተክርስቲያን ሰርታ ቀጥታ ስነ ምግባር አላብሳ ስነ ልቡና ሰጥታ ማንነትን ገንብታ ባህልን መስረታ የሰጠች በራሷ በሰራቸው አገር የምትቃጠል የምትሰደድ አፈሙዝ ተመልሶ የሚተኮስባት መሆኗ ያሳዝናል። ግን ግድ ነው፣ ሊሆን ግድ ነው። ስለዚህ ዓለም አቀፍ ጥላቻ አገር አቀፍ ጥላቻ በእኛ ላይ እየተነዛ ያለበት ዘመን ስለሆነ ራሳችንን ማዘጋጀት ግድ ነው ማለት ነው። ልብ በሉ፣ ከዓለም አይደላችሁም አለ። አሁን ልብ በሉ፣ ከዓለም ስላይደላችሁ ዓለምን ያደርጋችኋል፣ ያከብራችኋል፣ ይወዳችኋል ነው።
ይጠላችኋል። አካለቀ። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ። ታሪክ አይነግረንም በፍጹም። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትዕግስት የላቸውም። የኢትዮጵያውያን ባህል ነው። የእምነታቸው መለኪያም ነው። ያለ ነፃነት እምነትን መጠበቅ አይቻልም። ያለ ነፃነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ በሙሉ ይጸልያሉ፣ ለፍጥረቱ ሁሉ ይጸልያሉ። ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉም፣ ንጉስ ነው አይሉም፣ ባለስልጣን ነው መሪ ነው አይሉም። ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን። ወዳጄ ይሄ ነው። በጭራሽ ከእግዚአብሔር የሚበልጥ መሪ የለም፣ እግዚአብሔርን አስክዶ ሊገዛኝ የሚፈልግ መንግስት የለም ብሎ ያምናል ኦርቶዶክስ። ይሄ አባቶቻችን ያስተላለፉልን መልእክት ነው። አካለከ መጻሕፍት የሚነግሩን ቅዱስ መጽሐፍ ያስቀመጠልን ህግ ነው ይሄ። አውቀሃል? ህሊናህ ሊያምን የሚገባው ይሄ ነው። ይሄ ነው። ቤተ ክርስቲያን በምድር ላይ ያለች የሰማይ ርስት ናት። ስለ ቤተ ክርስቲያን እንሞታለን፣ ወደ ቤተ ክርስቲያን እንሄዳለን። ወዳጅ እንደዛ ነው። ስለ ቤተ ክርስቲያን ትሞታለህ፣ ወደ ቤተ ክርስቲያን ትሄዳለህ። ቤተ ክርስቲያን እዚህ ብቻ አይደለችም፣ እላይ አለች። የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ህብረት ናት። የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ ህብረት ናት ቤተ ክርስቲያን። የኔና የእናንተ ብቻ እንዳትመስላችሁ። እቺ ቤተ ክርስቲያን ጠላት ጋር የምትዋጋ ሊቁ ዮሐንስ አፈወርቅ ቤተ ክርስቲያን ሁሉ ጊዜ ትዋጋለች፣ ተሸንፋ ግን አታውቅም። መጠመቅ ማለት ሰማይ ምድሩን ከፈጠረው ከእግዚአብሔር መወለድ ማለት ስለሆነ ከእግዚአብሔር የተወለደ ደግሞ ከዓለም አይባልም። ስለዚህ ከዓለም አይደላችሁ ማለት በመጀመሪያው ልደታችሁ ስጋዊያን ናችሁ፣ በሁለተኛው ልደታችሁ ግን የኔ ናችሁ። ስለዚህ የኔ በመሆናችሁ ከዓለም አይደላችሁም። ከዓለም ብትሆኑ ኑሮ ዓለም ይወዳችሁ ነበረ ማለት ልጅነት ባታገኙ ኑሮ፣ ከኔ ባትወለዱ ኑሮ፣ በ40 በ80 ቀን ባትጠመቁ ኑሮ ከዓለም ስለሆናችሁ ዓለም ይወዳችሁ ነበረ፣ ያከብራችሁ ነበረ። ነገር ግን ከኔ ተወለዳችሁ። ከኔ ስለተወለዳችሁ ዓለም አያውቃችሁም። ዓለም ስለማያውቃችሁ ዓለም ይጣላችኋል። ከየት አይደለንም? ከዓለም አይደለንም። ከዓለም ያይደለን በዓለም የምንኖር ብቸኛ ፍጥረታት እኛ ነን። ልብ በሉ። ከዓለም ያይደለን በዓለም የምንኖር ተመልከቱ። እንግዲህ ብቸኛ ነን እኛ። ከዓለም ግን አይደለንም፣ ነገር ግን በዓለም እንኖራለን። ልብ በሉ። አሁን ያላመኑ ያልተጠመቁ ሰዎች ከዓለም ተገኝተዋል፣ በዓለም ይኖራሉ። ያመን የተጠመቅን እኛ ደግሞ ከዓለም ሳንገኝ በዓለም እንኖራለን። ስለዚህ ስደተኞች ነን ማለት ነው። ምክንያቱም የምንኖርበት ዓለም አገራችን አይደለማ፣ አልተገኘንበትማ። ስለዚህ የዓለም ባለቤቶች ነን የሚሉ ሰዎች ያሳድዱናል ማለት ነው። ልብ በል። ለምን አትበል፣ አትጠይቀኝ። ለምንድን ነው እኛ የምንቃጠለው አትበል። ግድ ነዋ፣ አገርህ አይደለማ። የዓለም አገርህ አይደለም፣ የዓለም የተወለድክበት አይደለም። ሌላ ልጅነት ፈልገህ ሰማያዊ ልጅነት አግኝተህ ዓለምን ክደህ ከእግዚአብሔር ተወለድኩ ብለህ ካመንክ በኋላ የዓለም ነኝ አትበል። የዓለም አይደለንም፣ ስለዚህ ዓለም ይጠላናል። ስለዚህ ዓለም ይጠላቸዋል፣ ዓለም ይጠላቸዋል አለ። ይህንን ማንሳት የተገደድንበት ትልቁ ዓለም አቀፍ ኦርቶዶክስ ጥላቻ የተስፋፋበት እንዲሁም በአገር አቀፍ ኦርቶዶክስን የማጥፋት ዘመቻ የተንሰራፋፈበት ዘመን ስለሆነ ነው። ግልጽ ኦርቶዶክስ አይኑር ተብሎ የተፈረደበት ዓለም አቀፍ አገር አቀፍ ያቀደበት ምን ጋር በፍጥረታት ነን። ዓለም አቀፍ ጥላቻ ጋር ነው የምንዋጋው ወዳጅ። ሀገር አቀፍ ብቻ ይምሰለ፣ ዓለም አቀፍ ሀያላን ሀገራት ሀያላን መሪዎች ተብሎ የሚጠሩ በሰይጣኒዝም አምልኮ የታፈኑ ልባቸው የታወሩ ከነሱ ጋር ነው ፍልሚያችን።
በእነሱ ውስጥ ያደረው ጸላኢ ጋር ነው። ጠላታችን እሱ ነው። ከእግዚአብሔር ለምን ተወለዱ ብሎ የሚቆረቆርና የሚያዝን ጠላት አለን። እሱ በክፎች አድሮ ወዲያና ወዲህ ሲያወዛውዛቸው እነሱ ደግሞ እኛን መነቅነቅ ይፈልጋሉ። ከዓለም ስላይደለን ዓለማውያን ይጠሉናል። ከዓለም ስላይደለን ልብ በሉ። ከዓለም ነኝ ብሎ የሚያስብ ክርስቲያን አይኖር። ከዓለም ያይደለ በዓለም የሚኖር ብቸኛ ፍጥረት እንደሆነ ይመን ራሱ ይሄ ነው። በዓለም አይደል፣ በዓለም እንኖራለን፣ ከዓለም ግን አይደለንም። ይሄ ትዝ ሊላችሁ ይገባል። ጥላቻው ሲሰፋ፣ ሞት ግድያ ሲመጣ ከዓለም ስላይደለን ዓለም ይጠላናል። ቀላል ነገር ነው ማለት ነው። ስለዚህ ምን አለ? እኔን አስቀድሞ እንደጠላኝ እናንተንም ይጠላችኋል። እኔን አስቀድሞ እንዳሳደደኝ እናንተንም ያሳድዳችኋል አለ። ከጌታው የሚበልጥ ባሪያ የለም አለ። ምን ማለት ነው? እኔን ከጠላኝ እናንተን ቢጠላ ምን ይደንቃችኋል ነው። እኔን ካሳደደኝ እናንተን ቢያሳድድ ምን ይደንቃችኋል ነው። እኔን ከሰቀለኝ እናንተን ቢሰቅላችሁ ምን ይደንቃችኋል ነው። እኔን ከገደለኝ እናንተን ቢገላችሁ ምን ይደንቃችኋል ነው። ለምን? ባሪያ ከጌታው አይበልጥማ። ለምን? ደቀ መዝሙር ከመምህሩ አይበልጥማ። ለምን? ፍጡር ከፈጣሪው አይበልጥማ። ስለዚህ ከሆነ ጌታ ከባሪያው እንደሚበልጥ ጌታችን አምላካችን ከኛ የሚበልጥ መሆኑ ግልጽ ነው። ታዲያ ከኛ የሚበልጠው ልዑሉ አምላካችን ሥጋ በመልበሱ መጥቶ ከተጠላ ጸልኡኒ በከንቱ ጠሉኝ እንዳለ አሁንም እኛ በከንቱ እንጠላለን። ስለዚህ በዓለም አቀፍ የኦርቶዶክስ ጥላቻ ስር የሰደደ የበቀለ ያደገ ያበበ ያፈራ ነው። ኦርቶዶክስ በመሆን ብቻ ትጠላለህ። ሰርቀህ ግን አይደለም። በጣም በጥንቃቄ መንፈስ ቅዱስ በተሞላበት ልቡና የኔ ነው ብላችሁ መስማት አለባችሁ። ወዘእንተ ውስጥነ ሰብእሲ ይትሐደስ ዘልፈ፣ ውሳጣዊ ሰውነታችን ዘወትር ይታደሳል ይላል። አስተውሉ። ዘወትር ይታደሳል ምን ማለት ነው? ነግነግ አዲስ ነው ማለት ነው። እድገት አለበት ማለት ነው። ውሳጣዊ ሰውነታችን ዘወትር ይታደሳል። በጣም የሚገርም ይሄን ብሎ ብቻ አልቆመም። እስመ ሕማምነ ዘለሰዓት ቀሊል ክብረ ወዘባተ አፈርፊዶ ይገብር ለነ። በጣም በሚገርም በትንሿ እድሜያችን የምንቀበለው መከራ፣ የምንቀበለው ችግር፣ የምንቀበለው ጦርነት፣ የምንቀበለው ረሃብ፣ የምንቀበለው ስቃይ፣ የምንቀበለው ልቅሶ ይሄ አለ በኋላኛው ለብዙ ዘመን ክብርን አብዝቶ ይሰጠናል አለ። በትንሿ ሰዓት አለ። በሚገርም እድሜያችንን ሰዓት ብሎ ጠራት ሐዋርያው ቅዱስ ጳውሎስ። እድሜያችን እኮ ነው። አንድ ሰው እኮ 70 ዓመት 80 ዓመት ነው የሚኖር። ታዲያ ያችን እድሜ ምን ብሎ ጠራ? በሐዋርያው ትምህርት ግን በጣም በሚገርም ሰዓት አለ። እስመ ሕማምነ ዘለሰዓት ቀሊል አለ። ቀላል በሆነች ሰዓት የምንቀበላት መከራ አለ በሚገርም ለዘላለም ክብርን ጌትነትን ሳይቀር ያጎናጽፋል አለ። እስመ ኢንሴፎ ዘኢያስተርኢ እስመ ኢንሴፎ ዘያስተርኢ አላ ዘኢያስተርኢ የሚታየውን ዓለም ተስፋ አናደርግም ይላል። እስኪ ይሄንን በሉ ሁላችሁም እንዴ ሁሉም እንዴ ሰው የሚታየውን ዓለም ተስፋ አናደርግም። አሁን ልብ በሉ የሚታየውን ዓለም ተስፋ አናደርግም ማለት ምን ማለት ነው? ማለት የሚታይ ዓለም ነጸብራቁ ዓለም የምናየው ገሃዳዊ ነው ብለን እምናምንለት ዓለም፣ የሰፈርንበት ዓለም፣ ቤት የሰራንበት ዓለም፣ ትዳር የመራንበት ዓለም፣ ስልጣን የያዝንበት ዓለም ይሄ ዓለም አለ ተስፋ የምናደርገው አይደለም ማለት። አሁን ልብ በሉ የውስጥን መንፈስ የሚያድሰው ቃል ይኸው ይሄ ዓለም ተስፋ የምናደርገው አይደለም ማለት። ታዲያ ዛ አላ ዘኢያስተርኢ የማይታየውን ዓለም ተስፋ እናደርጋለን እንጂ ለእናት ይኸው ይሄ ነው። በአእምሮ መንፈስ ስትታደስ የሚታየው ይሄ ነው። ለዚህ ነው የማይታየውን ተስፋ እናደርጋለን እንጂ አለ። ምክንያቱ ምንድነው ብላችሁ ጠይቁት ሐዋርያውን። ለምንድን ነው የማይታየውን ተስፋ አድርገን የሚታየውን ተስፋ የማናደርገው ትሉኝ እንደሆነ በሚገርም ቃል ይመልሳል። ምን አለ? እስመ ዘያስተርኢ ዓለም ኃላፊ ውእቱ ወዘኢያስተርኢ ቀዋሚ እስከ ለዓለም ውእቱ። እናቴዋ ቀሸሮ በቃ ምን አለው? የማይታየውን ነው እንጂ የሚታየውን ተስፋ እናደርግም ያልኳቸው አለ። የሚታየው አለ የሚያልፍ ነው አለ። የማይታየው ግን ለዘላለም ይኖራል አለ። ታዲያ የሚታየውና የማይታየውን ተስፋ እናድርግ? እስኪ ንገሩኝ። ምን አላችሁ? የማይታየውን እውነት ነው። እምነትም የሆነው ይሄ ሲሆን ነው እንጂ እኮ የምታየውን ተስፋ ካደረክም እምነትም አይደለም። የሚታይ ነገር ተስፋ አይሆንም።
ዓለምን አየነው፣ በቃ ተስፋ አይሆንም፣ መጨረሻው ምንድነው? ግድያ ነው። ዓለምን አየነው፣ ረሃብ ነው። ዓለምን አየነው፣ ልቅሶ ነው። ዓለምን አየነው፣ መጨካከል ነው። ዓለምን አየነው፣ ደም መፋሰስ ነው። ታዲያስ የማይታየው ዓለም ሰው እናቴዋ በክብር መኖር ነው፣ የማይቀማ ክብር ነው። ታዲያ የትኛውን ተስፋ እናድርግ? የትኛውን ተስፋ እናድርግ? የማይታየውን። ልብ በሉ፣ የማይታየውን ተስፋ የሚያደርግ ሰው አሁን በሚታይ ዓለም ሞቱንም እስከ አይፈራም። ለዚህ ነው ሐዋርያት አንገት ለመስጠት የደፈሩት። ምክንያቱም የማይታየውን ተስፋ ስላደረጉ የሚታየው ዓለም ምናቸውም አይደለም። ለዚህ ነው የሚበላ ያለ ምን ጾመው የማይታየውን ዓለም ተስፋ ስላደረግን ነው። ለዚህ ነው ከተሞቻቸው ቦታ ወርደው በገዳም ሕይወታቸውን በመከራ የሚያሳልፉት የማይታየውን ዓለም ተስፋ ስላደረጉ። ለዚህ ነው በዓለም የሚኖሩ በትዳር የሚኖሩ አስራታቸውን በኩራታቸውን የሚያወጡት። ለዚህ ነው ለተቸገሩና ለተራቡ ገንዘባቸውን ከፍለው ላባቸውን አንጠብጥበው ከሰሩት ገንዘብ ለኔ ቅርብኝ ብለው ለተቸገረ የሚሰጡት የማይታየውን ተስፋ ስላደረጉ ነው። የሚታየው ምን ተስፋ ይሆናል ወዳጅ? ልቅሶን ተስፋ ታደርጋለህን? ችግርን ተስፋ ታደርጋለህን? ዓለም የመጨረሻዋ ችግር ነው። ዓለም የመጨረሻዋ ልቅሶ ነው። ይሄ ነው ዓለም ከሃዲቱ ወከሃዲቱ ለዘቀደመ ብለውታል ቅኔ አባቶቻችን። ምን ብለውታል? ይሄን ዓለም በሚገርም ነው። ዓለም ከሃዲ ናት ብለዋል። እውነት እኮ ነው። ነግሰንባት፣ በልተንባት፣ ጠጥተንባት፣ ኑረንባት ትክደናለች። ታዲያ ከሃዲውን ተስፋ እናደርጋለን። ስለዚህ የማይታየውን ተስፋ እናደርጋለን አለ። ይህንን በተመለከተ የኢትዮጵያ ባለቅኔ ሊቃውንት ቀሽረው በቅኔያቸው ሁሉ ገልጸውታል። አንድ ቅኔ በጣም የሚገርም አንድ ሊቅ እንዲህ ብለዋል። ዓለም እስከ ጊዜሃ በሀብለ ዝንጋኤ ትሰበነ ወታወርደነ ታይተ ሀበዘ ቀዳሚ መርገም ለዘተወለድነ በስጋ ወደም ዛይ መራሰ ጠቢብ ለባዊ ለህልፈተ ዛቲ ዓለም ህዳ ወይን ይስተይ ማየዝና ወህየንተ ልብስ ይትከደን ቆጽለ ገዳ እስመ ዛቲ ጽላሎት ወህልም። ሰምታችኋል? ቅኔ ያሰሙም ነው። ምን ነው እንግሊዘኛ ተሰሙ የለ? ግዕዝ እኮ ነው የኢትዮጵያ ቋንቋ። አኔ አራት ግዕዝ ነው። ባለቅኔው እንዲህ ነው ያለው። ዓለም እስከ መቼ ድረስ በዝንጋኤ ገመድ ትጎተናለች? ወደ ቀደመ መርገምም መልሳ ትስበናለች። እኛ በስጋና በደም የተወለድን ሰዎችን ወደ ቀደመ መርገሟ እየሳበችን ነው። አዋቂና አስተዋይ የሚባል ሰው ግን አለ፣ አያችሁ ለየው። አዋቂና አስተዋይ የሚባል ሰው ግን የዚችን ዓለም ማለፍ ያወቀ እንደሆነ አለ ወይንና ጠጅ በመጠጣት ፈንታ ውሃ ይጠጣ፣ ያማረ ልብስን በመጎናጸፍ ፈንታ ቅጠል ይልበስ። ዓለም ጥላና ህልም ናትና አለ። ጥላና ህልም ናት አለ። ተመልከቱ፣ ዓለም ጥላና ህልም ናት። በሚገርም ነው። ባለቅኔዎችም ገልጸውታል። ለዚህ ነው ሐዋርያው ቅዱስ ጳውሎስ የሚታየውን ተስፋ እናደርግም አለ፣ የማይታየውን ተስፋ እናደርጋለን አለ። ተመልከቱ፣ ልባችን ሲታደስ በመንፈስ ቅዱስ ስንሞላ ያኔ ነው የዓለም ማለፍ ግልጽ የሚሆነው። ሐዋርያው ቅዱስ ዮሐንስም ዓለሙኒ ኃላፊ ወፍቶቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ አለ። ዓለሙም ያልፋል አለ፣ ፍላጎቱም ያልፋል አለ፣ ሁሉም ያልፋል አለ። የእግዚአብሔር ፍቅር ያለበት ግን አያልፍም አለ። ወፍቶቱኒ ለእግዚአብሔር ይነብር ለዓለም። የእግዚአብሔርን ፍላጎት የእግዚአብሔርን ፈቃድ የሚፈጽም ግን አለ ለዘላለም ይኖራል አለ። አቤት አቤት! በህልም እንዳንሞኝ መረዳት ያስፈልጋል።